ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ ከደራሲ አለማየሁ ገላጋይ ጋር ስነ ጽሁፍና ትንሳኤ የሚል ውይይት ለማድረግ አስበናል። አለማየሁ በጣም ጠፍተህ ነበር። እንዴት ሰነበትክ? ጠፋሁ። እኔም ቅር እያለኝ ነው። በአንዳንድ ጉዳዮች በግል ጉዳዮችም ተወጠር እድሉም ደግሞ በክርስትና እምነት ኢየሱስ ከሆሳዕና እስከ ትንሳኤ ከዚያም እስከ ዳግማ ትንሳኤ ያሳለፋቸው ቀናት በስነ ጽሁፍ ውስጥ ብዙ የተሰራባቸው ይመስለኛል። ነገሩን በአማርኛ ስነ ጽሁፍ ጠበብ አድርገን እንወያያለን። ለነገሩ እንዳስፈላጊነቱ ደግሞ አለፍም እንላለን ካስፈለገ። አለማየሁ የሆሳዕና ዕለት ኢየሱስ ክርስቶስ ኢየሩሳሌም የገባበት መንገድና ከዛ በኋላ የደረሱት ነገሮች ሁሉ የሰው ልጅ ባህሪ መነሳትና መውደቅን፣ እነ ጥርጣሬን፣ እነ ምቀኝነትን፣ እነ አሳልፎ መስጠትን፣ ለአመኑት ነገር አለመቆምን እነዚህን ሁሉ የሚያሳዩ ስለሆኑ ነው እኮ የስነ ጽሁፍ እንግዲህ ሰዎች የሚፈልጓቸው ወይንም ማንኛውም አይነት የኪነ ጥበብ። አሁን ትንሽ የደህየ ነው የኛ አማርኛ ስነ ጽሁፍን ስትመለከቺ። በይበልጥ ወደኛ ሲመጣ የፋሲካ በዓልም ሆነ ሌላው እንዶ ድምቅምቅ ያለ ነው። በብዙ ታሪኮች የታጀበ ነው። አሁን እንኳን አውርተን እኮ ማንጨርሰው ነው። እነሱን ሁሉ እያለፈን ሌሎች ተራ ጉዳዮች ላይ ለምን እንደምናተኩር ሁሉ ግራ ይገባሻል። በጣም ጥቂት የሆኑ ደራሲዎች ናቸው ሆሳዕናን፣ ፋሲካንና ዳግማይ ትንሳኤ ላይ መሰረት አድርገው የጻፉ በይበልጥ በአማርኛ ስነ ጽሁፍ ውስጥ። እኔ በሆሳዕናን መሰረት አድርጎ ከጻፉ ደራሲዎች ትዝ የሚለኝ ዳንኤል ታዬ ነው። ሰዓሊም ነው። የሆሳዕና አህያ ላይ መሰረት አድርጎ የጻፋት አንድ አጭር ልብ ወለድ አለችው። ያቺ የሆሳዕና አህያ የምትናገረው ነው። እውነት ነው እኮ አይደል? የተከበረውን እንዴት እንደታጨች ምናምን የሚናገር ነው። እና እነዚህ የማሳያ የሪፍሌክሽኑም ደግሞ በደንብ ከትውፊቱም ጋር ከትውፊቱ ብቻ ሳይሆን ከእምነቱም ከትምህርቱም ከምኑም ጋር የተያያዘ ስለሆነ በይበልጥ ለአበሻ አንባቢ የበለጠ እንድንቀርብ እድል የሚከፍት ነበር። እኔም ራሴ ለምን እዛ ላይ መሰረት እንደማጽፍ ለምን መሰረታዊ የሰው ልጅ ባህሪያት ናቸው። ውጭ ስትመለከች አሁን አሪፍ ደራሲዎች አሉ። ለምሳሌ ጎርኪን ማንሳት ትችላለች። ጎርኪ እንግዲህ የሶሻሊስት ሪያሊዝም የሚጽፍ ሰው ነው። ሁልጊዜ ከሌኒን ጋር ይጣላሉ። ለምንድን ነው ወደ ሶሻሊስት ሪያሊዝም ማትመጣው? አንተ እኮ እየጻፍክ ያለው የሮማንቲሲዝም ጽሁፍ ነው። ምክንያቱም ወደ ተረት ወደ መለኮታዊነት ከፍ እያደረክ የምትተርካቸው ነገሮች አያትህን በማስገባት በማስወጣት በምናምን የምትጽፈው እያለ ሁሌ ይናደዳል። እናትን እስኪ ጽፍ ድረስ ጎርኪ የሚጽፋቸው ነገሮች በሙሉ ልክ ለኛ አሁን ለምሳሌ እምጓጓ አለ ጎርኪ እንደው ከአፍ እንደወደቀ ጥሬ እቺ ስቶሪ አምልጣው እኔ መንገድ ላይ ባገኛት ብዬ ማስ አያቱ አሉ። የጎርኪ አያት የአብይ ጾም ቀን ነው እና ማታ እነ ፓብሌቭ ነው ምን እንደሰሩ አይታወቅም አሉ። ቤታቸው ውስጥ ጥሩ ምግብ ሳይሰሩ አይቀሩም። ያ የተረገመ ሴጣን በእነሱ ጢስ ማውጫ ጣሪያ ላይ ወጥቶ ሲያሸታ ይወጣሉ። ያ ሴጣኑ ጭራው እንዲህ ይላላሉ። እንግዲህ ለልጅ ልጃቸው ነው የሚነግሩት። ከዛ ኢየሱስ ክርስቶስ ጠላቶቹን ለማውደም ከመቃብር ተነስቷል ስለው ከዛ ላይ ተንከባሉ መጥቶ እግሬ ስር ድብ አላሉ። ያ ሴጣን አቤት በቃ ይዋውን ሌኒን ይሄን ሲያነብ ሊሰማ የሚችለው የታወቀ ነው። ሌኒን ብቻ አይደለም እንደውም ተመድበውለት ነበር እነዚህ ወደ ሶሻሊስት ሪያሊዝም እንዲጎትት የሚያደርጉ ጥሩ ደራሲዎች ተብለው። በዛን ጊዜ ግን ጎርኪ እንዳበበ ቀረ። እነዛ ጥሩ ናቸው የሶሻሊስት የተባሉት ሳያብቡ ቀሩ እና ደጋፊ ተብለው የተቀመጡትም ጭምር። እና የሱም የልብ ወለዶች ለምሳሌ በእኛ የተተረጎሙ አሉ። እነሱም ብናያቸው ልጅነት፣ ከቤተሰብ ወደ ህብረተሰብና ዩኒቨርሲቲዎች እነዚህ ውስጥ ሌጀንድስ አሉ። ማለት ይሄ የማህበረሰቡ እየተቀባበለ በአፍ እየተቀባበለ እዚህ ያደረሳቸው አስተምህሮታቸው ከፍ ያለ እንደዚህ የሚያደርጉትን ያካትታል። በስራዎች ውስጥ ደግሞ እንደገና ካራክተሮቹን ክራይስት ላይክ የሚባል የካራክተር አቀራረጽ አለ። የባህሪ አቀራረጽ ፍጹም ኢየሱስን አስመስሎ መቅረጽ፣ ፍጹም ንጹህ ማድረግ፣ ፍጹም መከራን መቀበል፣ መከራን ሲቀበል ጭምር መከራ አድራሾቹን ይቅርታ
የማድረግ ብቃት ያለው ምንድነው የሚሉት ፊሊዮ ኢሮስ አጋፔ የለም ግሪኮች የፍቅርን አይነት አጋፔ ደረጃ ላይ የደረሱ ካራክተሮችን በመቅረጽ ማለት ነው። አንዱ ሚሽካ ይሁን ምናምን የሚባል ነው እዛ ልጅነት ውስጥ አለች አይደል ሰልፍለስ የሚባለው ሰልፍለስ ነው። እንግዲህ ይኸውልሽ አያቱ ገንዘብ አጠራቅመው አይጨርሱም። ወንድ አያቱ ይንገበገባሉ። ያያዙትን ሳይሆን ያመለጣቸውን ነው የሚያዩት። የያዙትን ሳይሆን ገና ወደፊት የሚመጣው ላይ ነው ትኩረታቸው። ስለዚህ ሀብት በደንብ ያካብታሉ። ማውጣት መከራ ነው። ከሳቸው ጀርባ የተከማቸ ሀብት የሚያልፍበት መንገድ በቃ። ሴት አያቱ ደግሞ ልክ እንደዚህ ሰልፍለስ ናቸው። ትንሽ ብር ካገኙ ድግስ ቢጤ ያደረጉና ድሆቹን ሰብስበው ግማሹ ክራር ይመታል፣ ግማሹ የደስታ ቀን ይሆናል። ወንድ አያት ከሌሉ ነው። ግን ካሉ ግን ስኳሩም ይቀነሳል፣ ሻይ ቅጠሉንም ይሄ ሁሉ ምን ያደርጋል እያሉ የሚቀንሱ ናቸውና የእሳቸው አንድ አሽከር አለ የኢየሱስን ስቴፕ ባይ ስቴፕ ሲወጣው ታያለሽ። ለምሳሌ ወንድ አያትየው ክፉ ናቸው ሲገርፉ። ጎርኪን በልጅነቱ ያጠፋና ሲገርፉት በሁለት አሽከር ያስይዙታል። እጅና እግሩን በሆዶ ያስተኙትና ጀርባ ጀርባውን ነው የሚገርፉት። የሚሸነትር ነው እና እኔ አውቀዋለሁ መገረፍን ይላል። እንግዲህ ልክ ክራይስት ላይክ ነው ብዬሻለሁ አይደል? የቻልከውን ያህል ጩህ ይለዋል ስትገረፍ። ጩኸቱ ዋናው ትኩረት ይሆንና የምትገረፈው አይሰማህም። እና ደግሞ አታኮማትር ስጋህን ስትገረፍ። እኔ ተገረፌ ያውቃለሁ ይላል። እና አታኮማትረው፣ ላላ አድርገው ሰውነትን። ካኮማተርከው ግን ጠንከር ስለሚል አለንጋው ሲያርፍበት ፍቆት ይነሳል። ስለዚህ ወደ ቁስልነት ይለወጣል። ላላ አርገው ጩኸት ላይ ብቻ አተኩር፣ እንደዚሁን እያለ የሚያማክረው ነው። ሲገረፍ ግን 1 ሳምንት ሙሉ ካልጋ አይነሳም። ገና የ6 የ7 ዓመት ልጅ ሆኖ ነው የሚገረፈው። እና አንዳንዴ ምን ያደርጋል የልጁን ግርፋት ይቀበላል። የአያትየው አሰነዛዘር ኃይል ካለው እጁን ያስገባል እና እጁን ይገረፋል ነው። ከክርኑ ዝቅ ብሎ እጁን የልጁ ወገብ ላይ ያሳርፋል። ግርፊያ ይቀበላል። ስለ ሰው ኃጢአት ልጁ ነው ያጠፋው አይደል? የሚያጠፋቸው ጥፋቶች የልጅ ጥፋት ሊኖር ይችላል። አያትየው ይገባዋል ብሎ እንዲገርፎ ያዝ ይሆናልና እጁን እያስገባ ግርፊያ ሲቀበል ታያለሽ። የሰው ባላጠፋው ልክ ክራይስት ላይክ ካራክተር ብለሽ እንድትቀበይ የሚያደርገው አንዱ ይሄ ነው። የኢየሱስን ስለ ሰው ኃጢአትም ግርፊያ ይቀበላል። ከዛ ያገኘውን ነገር በሙሉ ለነዛ ኃጢአተኞች ሲያከፋፍል ታየዋለሽ። አያትየው ገብጋባ ናቸው አይደል? ግን ከሰጡት ኮፔክ ሳንቲም የሚሰጡት አለ ገበያ ሲልኩት፣ ከዛ ውጪ አታሉ ምን ብሎ ማምጥቶ ለሳቸው ይሰጣቸዋል። አይጠግቡም እንጂ ለሳቸው የሚሰጥ ነው። 2 ከ3 ገጽ ትረካ በኋላ ሲሞትም በመስቀል ነው የሞተው። ዝም ብሎ ለመንደሩ የመስቀል መታያ የሚሆን መስቀል የተተከላለ መንደር ውስጥ እና የእሱ አጎቶች የጎርኪያ አጎቶች ክፉዎች ናቸው። ገና አያታችን ሲሞቱ ይህ አሽከር ለእኔ መሆንና ገበያ ስልከው ብዙ ይዞ ይመጣል፣ እንዲህ ያደርጋል፣ በነጻ ያገለግላል፣ ደሞዝ ተቀብሎ አያውቅም ብለው ስለሚያስቡ እኔ አያታችን ከሞቱ ይህ አሽከር የሚሄደው ለከሌ ነው፣ አይ የለዚህ ነው የሚሄደው በሚል ፉክክር ብቻ እንዲሞት ያደርጉታል። ያን መስቀል እንሸከምና ወደዚህ እናስጠጋው፣ ከዛ እንትከለው ብለው ያስባሉ። በመስቀሉ በኩል ለሱ ያሸክሙታል፣ እግሩ ጋር ይይዛሉ፣ ሄደው ይለቁበታል ላዩ ላይ እና ሲሞት ሁሉ ትንሹ ልጅ የሚያየው ብርሃን ከኢየሱስ ጋር እንትን የሚያደርግ አለ ኃጢአቱ ሲሞት ታያለሽ። እና ክርስቶስን መሰል ካራክተር መፍጠር ማለት ከዚህ ከጎርኪ ብዙ ልንማር የምንችላቸው ነገሮች አሉ። ስለዚህ የኢየሱስ ክርስቶስ ታሪክ እስከ ልቦለዶቹ ድረስ ሄዱ እውነትን ማስተላለፍ ያለ መሆን ቅርብ ይሆናል። ምክንያቱም የኢየሱስ ክርስቶስን ታሪክ እየተመገበ ከልጅነቱ ጀምሮ እየተማረ ላደገ ሰው ከዚህ ካራክተር የበለጠ ቅርበት ሊፈጥርለት የሚችል ሌላ ፍጡር አታመጭም መቼም። እና በዚህ መንገድ ነው አንድ የአዲስ አበባ ዩኒቨርሲቲ ጥናት አይቻለሁ። ኤልያስ አያልነህ የሚባል ኢየሱስ መሰል ገጸ ባህሪያት ብሎ የሰራው አለ። ከበዓሉ ግርማ ከምናምን ወስዶ ነው። አብዛኛውን ነገር ስታይ ንጹህ መሆን ኢየሱስን መሆን አይደለም፣ ለሰው ማዘን ኢየሱስን መሆን አይደለም። ብዙ የሚቀሯቸው ነገሮች አሉ። ቅድም እንዳልነው ነው ፊሊዮ ኢሮስቲና አጋፔ ላይ ስደርሺ እንደውም አንዳንዴ እሞሆይ ተሬዛንም ወደዛ ያስጠጓቸዋል። ለዚህ ባህሪ የቀረቡ ናቸው። እንደዚህ ሰልፍለስ የሆነ አክቹዋላይዜሽን የሚሉት ላይ የደረሱ ካራክተርስ ተብለው የሚታሰቡ ናቸው። ግን እኔ ብዙም አልተስማማሁም በዚህኛው ጥናት ላይ። የበለጠ መሰራት አለበት ወደፊት እንጂ ከተሰሩት ውስጥ ማውጣት ይከብዳል።
ክርስቶስ መሰል ገጸ ክርስቶስ ነው ያለው። ገጸ ክርስቶስ ካራክተር ስለማውጣት ከባድ ነው ብዬ ነው የማስበው እኔ ወደኛ አማርኛ ስነ ጽሁፍ ውስጥ ስትመጪ። በዓሉ ግርማ አልክ አለማየሁና የበዓሉ ግርማ ከአድማስ ባሻገር ላይ ነው እሱ የሚጠቅሳቸው አሉ። ከአድማስ ባሻገር ላይ ንጽህና ነው ለሰው ክፉ አለማሰብ እንደዚህ ግን ግን እዛ ደረጃ የሚደርሱ አይደሉም ነው መተለኛ። አሁን ተመልከቺውልሽ 3 ስቴፕ አለው ይባላል የኢየሱስ ክርስቶስ ባህሪን ለመድረስ ያውም ለመድረስ ነው ባህሪያት። የመጀመሪያው ተሰድበሽ አለመመለስ ነው። በውስጥሽ ያለውን እንዴት ለስድቡ ወይም ለጥቃቱ ያለሽን ስሜት ትይዣለሽ አይደል? የበቀል ስሜት እንዳይኖር ማድረግ። የበቀል ስሜት አለ ውስጥሽ። የመጀመሪያው ስቴፕ እሷ ናት። ግን ወደ አክሽን አለመሄድ፣ ለዛ መልስ የሚሆኑ ስድብ የሚያደርጉትን አያውቁትምና ተዋቸው አይነት እሱ ገና ነው የመጀመሪያው። ይሄኛው እንደዛ ነው። ሁለተኛው ደግሞ ሰው ሲሰድብሽ ክፉ ነገር አለመሰማት ውስጥሽ፣ የበቀል ስሜት አይደለም፣ ክፉ ነገር አለመሰማት ሁለተኛው ስቴፕ ነው። ሶስተኛው ግን ለተሳዳቢው ማዘን አይደል? ልክ ኢየሱስ ክርስቶስ ሲሰቅሉት የሚያደርጉትን አያውቁምና ይቅር በላቸው ያለው ደረጃ እዚህ ጋር ሲደርስ ነው። ስትሰደቢም ስትበደይም ለበዳዩና ለተሳዳቢው ማዘን 3 ደረጃዎች አሉ። ግን የሚጀምረው መጀመሪያ ንዴትን በመያዝ ነው። ከዛ ንዴት እንዳይሰማ ማድረግ። ሶስተኛው ግን ለተናጋሪው ማዘን ነው። እኔ ለተናጋሪው የሚያዝን ካራክተር አላየውም። የበዓሉ ግርማ ውስጥ ስትሄጂ የተሳሳቱትን ሁሉ የሚያርሙበት መንገድ የራሳቸውን እምነት ወደ ሌሎቹ ካራክተርስ ማስተላለፍ ነው። ስህተት ያለውን ለመሳደብ ወደ ኋላ አይልም። ከአድማስ ባሻገር ላይ ስትሄጂ እሱ ቢሮ ውስጥ የሚመጡትን 3 እና 4 ካራክተርስ እንዴት አዋርዱ እንደሚያባረር ውጣ ከዚህ ከቢሮ ምናምን እያለ የሚያባረራቸው አሉ። እናቱን ክሪቲሳይዝ ያደርጋል እንጂ አያዝንላቸውም። ለምሳሌ ቆሌያቸው ጥቁር በግ አይወድም። ጥቁር በግ ገዝቶ ከአድማስ ባሻገር ላይ ይዞላቸው ሲሄድ አራባ ላይ ፈጣሪ ያለ ምን ይዘብኝ መጣ ብለው በርካሽ እንትን አሉት። በዛ ቅሬታ ይሰማዋል እና የቅሬታው አጸፋ የሚመስል ጉዳዮች አሉ የሚናገሩ። ስለዚህ አበራ ወርቁን ክራይስት ላይክ ወይም ኢየሱስ መሰል ካራክተር ነው ስትይ ወይም የኢየሱስን ካራክተር ዝቅ ማድረግ ነው፣ አለዚያ ያበራ ወርቁን ካራክተር ከፍ ማድረግ ነው። እስከዛሬ በአማርኛ ስነ ጽሁፍ ውስጥ ተሰራ ብዬ አላስብም። ብዙዎቹ የኢየሱስ ክርስቶስን መስለው የተቀረጹ ካራክተሮች አሉ ብዬ አላስብም። ልክ እንደዛ በደንብ የሚታይ ካራክተር አልታየም በበዓሉ ግርማ ሆነ በሌሎቹ ካራክተሮች ውስጥ ምንም የለም ብዬ ነው የማስበው። ኢየሱስን የሚመስል ካራክተር እኔ አላጋጥመኝ። የጎርኪን ትመለከቻለች። ካራክተሩ ይገረፋል፣ ይጠማል፣ ይራባል ሁሉ እኮ በአባትየው ስር ሆኖ መጨረሻ ላይ በመስቀል ሲሞት ታየዋለሽ። እዛ ላይ ምንም ቅሬታ የለም። ግን ለተጎጂዎቹ ሆኖ አንዳንድ የሚያስቁም ነገሮች ሲናገር ታየዋለሽ። እዚህ ያለውን በደል ለማሳነስ ሌሎች በደሎችን ሁሉ ይነግርሻል። ለምሳሌ አረ እመቤቴ ምናምን ጋ ብትኖሩማ አስቸጋሪ ነው። አንድ ባል አላቸው ጎረምሳ ጠርሙስ ጭንቅላታችሁ ላይ አድርጎ በጥይት ሲለማመድ ይውላል። እንግዲህ ሲያሳቀቅ መጫወቻ ሲያደርጋቸው ይውላል። እዚህ ቢበዛ ግርፊያ ነው ወይ ግልምጫ ነው ወይ ደሞዝ አለመክፈል ነው። የባሰ እንዳለ በመንገር ሌሎቹን እንዲጽናኑ ሁሉ ያደርጋል። እና እንደሱ አይነት ካራክተር ወደፊት እንጠብቃለን ብዬ አስባለሁ። እሺ አለማየሁ፣ እኔ እንደው በቀላሉ ከብዙ ጽሁፎች ውስጥ የሚመዘዙ ነገሮች እናገኛለን ብዬ አስቤ ነበረ። አሉ እኮ አሁን ለምሳሌ ከፋሲካ ጋር ተያይዞ ጥሩ ስራዎች አሉ ማለት ጥሩ ስራዎች አሉ ማለት ከኢየሱስ ጋር ቀጥታ ማች የሚያደርጉ አይደሉም። ግን እዛች የእለቷ ላይ መሰረት አድርጎ ወይም ደግሞ ትንሳኤው ላይ መሰረት አድርጎ የሚሰሩ ልቦለዶች አሉ። ለምሳሌ የአብደላ ዝራ አንድ ግጥም አለ፣ ባይቀሰቀሰኝስ የሚል ነው ርዕሱ። እንግዲህ 40 ዓመት ሙሉ አንድ ሴት አሉ፣ ምርጊቱ የፈረሰ ቤት ህይወታቸውን ነው የሚያሳይሽ። እሳት ነዶበት እንኳን የማይሞቅ ቤት ምርጊቱ ከፈረሰ የንፋስ መተላለፊያ የሆነ ቤት ነው። እድሜያቸው ገፍቷል በጣም ከ40 ዓመት በላይ ነፍስ ካወቁ በኋላ አገልግሏል እግዚአብሔርን። የሚያገለግሉት በራሳቸው መንገድ ነው፣ ቤተ ክርስቲያን መሄድ ምናምን። ከዛ ውጪ አካባቢው ላይ ያሉትን ችግሮች በሙሉ በመቋቋም ለምሳሌ ሰው አበድረው አልሰጥም ካለ ለእግዚአብሔር በመተው ሰው በድሏቸው እንደሆነ ለእግዚአብሔር ሲሉ ይቅርታ በማድረግ ኑሯቸው ሁሉ እግዚአብሔር በሚፈቅደው እሳቸው ባሰቡበት መንገድ የኖሩ ናቸው። ግን እዛች 40 ዓመት ላይ ሽሮ ወጥ ያውም ዘይት የሌላት ሽሮ ወጥ እያንተከተኩ ድንገት ሀሳብ መጣባቸው። ከሞትኩ በኋላ ባይቀሰቅሰኝስ የሚል አይደል? ቢረሳኝስ? ፍርዱን ፈርተውታል። አዎ ብቻ አይደለም እንደውም እኮ ቀስቅሶሽ ቢፈርድብሽ ይሻላል ከሚረሳሽ አይደል ነበር። የሚያስፈራው ምንድነው? ትንሣኤ ሙታን ባይኖርስ ነው እኮ አይደል?
ባይቀሰቅሰኝስ ያኔ ወይም ሌሎቹን ቀስቅሶ እኔም ባይቀሰቅሰኝስ የሚል ፍርሃት ይሁን ሁሉ አገልግለው ችግራቸው እሳቸው ሪዋርድ መጠበቃቸው ነው ማለት ነው። ያችን ትንሣኤ ሙታንን ወይም የፍርድ ቀንን መሰረት አድርገው ነው ሲታገሱ ሲለግሱ የኖሩት። በኋላ ግን ባይኖርስ አሉ። አሰቡት ባህር ሆነ ሀሳቡ ከአቅማቸውም በላይ ነው። ባይቀሰቅሳቸውማ ማማሰያቸውን ወደ ሰማይ ይወዘውዛሉ። ያቺ ማማሰያ ለእግዚአብሔር ምኑ ናት አይደል? ባይቀሰቅሳቸውም አይሆንም። እና ከዚህ ጋር ደግሞ ማች የሚያደርግ አንድ ከፈረንሳይ ተተርጉሞ አንድ አጭር ልቦለድ አንብቤያለሁ። ደራሲውን ረሳው። እሱም ልክ እንደዚሁ ነው። 40 ዓመት ሙሉ ገዳም ያገለገሉ መነኩሴ ያሉ ስራቸው ትንስኡ ለጸሎት ደወሉን ግቡ ያደርጋሉ 40 ዓመት። እዚህ ላይ ደግሞ እቃ ግምጃ ቤት ናቸው። ቃጭል ያስፈልጋል ሲባል ደግሞ ይሄ ልብሰ ተክህኖ ያስፈልጋል ሲባል ቆጥሮ ይሰጣሉ፣ ቆጥሮ ይረከባሉ። ደሞዛቸው የሚያወላዳ አይደለም። አብዛኛውን ደግሞ ከጾምና ከጸሎት ጋር ነው ያሳለፉትና መንገድ ላይ ሁሉ ልጆች ይቀልዱባቸዋል። እነዛ ተሳዳቢዎች መጥፎ ልጆች ድንጋይ የሚወረውሩባቸውን የሚታገሱት ለእግዚአብሔር በመተው ነው። እና ያም ሁሉ ልጆች አባ ምናምን እያሉ የሚያሾፉባቸውን ልጆች አልፈው ቁጭ እንዳሉ ይሄ ሁሉ የለፋንበት ነገር ባይኖርስ የሚል ሀሳብ መጣባቸው፣ እንደ ሴትዮዋ ማለት ነው። እና ደነገጡ። ባይኖርስ ይሄ ሁሉ ዓመት ህይወቴን ነው እኮ የሰጠሁት፣ ትዳር አልያዝኩም፣ በብህትውና ነው የኖርኩት፣ በድንግልና ነው የኖርኩት፣ ለእግዚአብሔር ስለ ያደረግኩት መዓት ነገር አለ። ከዚህ ሁሉ በኋላ ባይኖርስ የሚል ጸለዩ። ያ ሀሳብ ከጭንቅላታቸው ሊወጣ አልቻለም። ያ ሀሳብ ጭንቅላታቸው ላይ እንዳለ ደክሟቸው ሁሌ እንደሚያደርጉት ከምሳ በኋላ ጠረጴዛ ላይ እንቅልፍ ተኙ። አሁን ነቁ። እንግዲህ የነቁት ከሞት በኋላ ነው። ሞተው ነው። የሰማይ መላእክታት በሙሉ በጣም በስራ የተወጠሩበት አካባቢ መሀል ላይ ነው የሚነቁት። መላእክቶቹ ከዛ ወደዛ ከዛ ያልፏቸዋል፣ ይመጣሉ፣ ወደዚህ ያልፋሉ። እሳቸው መሀል ላይ ነው ያሉት። ምን እንደሚሰራ አያውቁም። እና መሀል ላይ ቆመው አንድ መልአክ ይመጣና ምንድነው የምትፈልገው እዚህ ይላቸዋል። አይ ይሄው ሞቼ ወደ ፈጣሪ መጥቼ ነው። ማን ነው የምትባለው ሲላቸው ሰው ነኝ። ከየት ነው የመጣው ይላቸዋል። እርዝ ከሚባል ፕላኔት ይላሉ። እንግዲህ መሬት ከሚባል ፕላኔት ነው የመጡት አይደል? እርዝ ፕላኔት ያስባል መልአኩ። እርዝና ፕላኔት የሚል እስካሁን አላጋጥመው፣ ግራ ገባሁ። ስለዚህ ምን ያደርጋል? ከፍ ላለው መልአክ ስልጣን ላለው መልአክ አሳልፎ ረያቸው እስቲ። ታዲያ ቀላል ነው እኮ ባህር መዝገቡ ላይ ይመልከት ተባለ። ባህር መዝገብ ቢገለጥ እርዝም የለም ሰውም የለም። ምን ጉድ ነው? ከዛ እያለ እስከ ሚካኤል ድረስ ይሄዳል። እርዝ የለም ሰው የለም። በኋላ በቃ እግዚአብሔር ጋር ይቅረቡና የሚለውን እሱ እንግዲህ እንትን ይላሉ። እግዚአብሔርም በጣም ቢዚ ነው። ከዛ ወደዛ ይሆናል። እዛ እንትኑን አርጉት እንዲህ አርጉት ሌላ በመፍጠር ላይ ነው ያለው። ኑን ንፍጠር ብሎ አለ አይደል? ምድርንም ሲፈጥር ልክ እንደሱ እየፈጠረ ነው። ከዛ አቀረቧቸው። ምንድነው በተዋረድ ወስኑ አላልኩም ወይ? ለምን ስራ ታስፈቱኛላችሁ አለ እግዚአብሔር። አረ ግራ ገብቶን ነው። ምንድነው ግራ የገባችሁ? እርዝ ከሚባል ፕላኔት ሰው የሚባል ፍጡር እግዚአብሔር ፈጠረኝ እያለ ይኸው መጥቷል። እንዴ እርዝ የሚባል አዎ፣ ፕላኔት አዎ፣ እርዝ አዎ፣ ሰው አዎ፣ ሰው የሚባል ፍጡር አዎ፣ እግዚአብሔር ፈጠረኝ አለ አዎ። ባህር መዝገብ ላይ አያችሁት? የለም። ሶ በቃ ያኔ ገና ድሮ የመጀመሪያ ስራዎቼ ውስጥ የሚካተት ይሆናል። ስለዚህ አዘርስ የሚሉ ሌላ ፎልደር ክፈቱና እዛ ውስጥ ከተቷቸዋል። እርዝና ሰው የሚባል እንግዲህ ተመልከቺ። እግዚአብሔር ሰው ሆነ ምንል ነን አይደል? ሰውም እግዚአብሔር ሆነ ምንል ነን። እኛም ፈጥሮ እግዚአብሔር ስራ ተታበለን ነው ቁጭ ያለው አማኑኤል ያልነው አውቆ ስለኛ ጉዳይ ነው ሁሌ ያስባል ብለን የምናስበው። ማለት እያንዳንዷን ኩላሊትን አጥርቶ የሚያመለክ ብትከናነቢ ገልጦ የሚያይ አምላክ አለ። ብታጨልሚው የሚያይሽ ነው። የትም መደበቂያ የሌለሽ ነው። እንደዛ ብለሽ ያስበሽ ከፍጡራን በሙሉ ከውሻውም ከድመቱም ከዶሮውም እበልጣለሁ የእግዚአብሔር ግድና በአምሳሉ የተፈጠርኩ የሚያከብረኝ የተጸጸተብኝ እንደውም ደግሞ በመፍጠሩ የተጸጸተብኝ 5500 አቆይቶ አመት ከዛ በኋላ የሚያስነሳኝ ልጁን የላከልኝ እንደገና ከልጁ አስበልጦኝ እኮ አይደል የኔን መከራ እንዲቀበል እንዲነሳ ሞትን ድል እንዲያደርግ ያደረገልኝ አያቀኝም ማለት ነው። እንግዲህ ያውልሽ የዛ የደራሲው ወይም የካራክተሩ ግድ እሱ ነው። ከዚህ በኋላ ምን አለ? እኛ መነኩሴ ምን ይሆናሉ ከዚህ በኋላ? እንግዲህ ያን ተስፋ አስቆራጭ ህልም አይተው ምን ይሆናሉ? የሚያስደነግጥም የሚያስፈራም ነው። የኛ ልቦለድ በዚህ ደረጃ አድጎ ፋሲካንም ሆነ
ሌሎች በዓላትን አስገብቶ በይበልጥ ደግሞ ከሰው ልጅ ግድ ጋር አያይዞ ሲያቀርብ እኔ ብዙ አላጋጠመኝም። ምናልባት ቅኔው ሲወርድ አይደል በፍቅር እስከ መቃብር ከባህልና ከእንትን ጋር እያያያዙ ከድግሱ ከምግቡ ከምኑ ጋር ደግሞ ከግብር ጋር ፍቅር እስከ መቃብር ላይ ስታይ ፋሲካ ግብር ያ ጠፈር ላይ የሚታይ አቧራ የሚነሳበት ሰው ሲጋፋ እሱን ያሳዩሻል። ግን ከዋና ከሰው ልጅ ግድ ጋር ቀጥተኛ ቁርኝት ሲኖረው አታይም። ልክ እንደዚህ አጭር ልቦለድ ማለት ነው። ግድ ሲኖረው አታይም። ጥያቄሽን በጥያቄ ሲመልስ ወይም ደግሞ መልስ በሚመስል ጥያቄ አንቺን ግራ ሲያጋባ ጥንካሬ መልስ በሌለው ጥያቄ ግራ ሲያጋባ አትመለከችም። ጥንካሬ የለውም። በዚህ ምናልባት በዓሉ ግርማ የተሻለ ባለ ውለታችን ነው ማለት ይቻላል። ቅድም ያነሳ ነው ከአድማስ ባሻገር ውስጥ የራሱ የሆነ ቦታ ይሰጠዋል ለትንሳኤ። በዓሉ ግርማ ትንሳኤ ከአድማስ ባሻገር ውስጥ ልክኛ እንደምናየው የኢየሱስ ክርስቶስ ትንሳኤ የሚከናወንበት እንደ አንድ አውድ አድርጎ ብቻ ሳይሆን የሚያቀርበው ዋናውን ካራክተር ከኢየሱስ ክርስቶስ ትንሳኤ ጋር አዋህዶ የዋናውን ካራክተር ትንሳኤ የሚሰብክበት ወይም የሚተልምበት ግብ አድርጎ ነው የሚያየው ትንሳኤን። እንደዚህ ስታደርጊ የተሻለ ነው ብዬ አስባለሁ። ማለት ፋሲካ ተደገሰ፣ ድግሱ ላይ ነበርን፣ በላን፣ ጠጣን ተብሎ ከዋና ታሪኩ ጋር ምንም ግንኙነት በሌለ በኩል መተረኩ አንዳንዴ እንደ መባዘንና አንባቢንም እንደ ማባዘን ነው የሚቆጠረው አይደል? ግን ትርጓሜ ሲኖረው ከዋናው ልቦለድ ወይም ደግሞ ከዋናው ትርክት ጋር አብሮ ተሰናስሎ ሄዶ የራሱ የሆነ ሚኒንግ ሲፈጥር ነው ትልቅ ደራሲም የትልቅ አንባቢም ልክ የሚታየው ብዬ አስባለሁ። የበዓሉ ግርማ ከአድማስ ባሻገር ከገጽ 30 እስከ 50 ድረስ ትንሳኤ ከዛም በፊት አለ፣ ከዛም በኋላ አለ። የበግ አገዛዙም የምኑም አንደኛ ካራክተራይዜሽን እዛው ውስጥ ይፈጥራል። ለምሳሌ የዋናው ካራክተር ወንድም አቶ አባተ በደንብ እንዲታዩ ያደርግሻል። እናት ቤት ባዶ እጅ ይኬዳል እንዴ? የእሳቸው ደሞዝ 70 ብር ይሁን ምናምን ነው። የአበራ ወርቁ ደሞዝ ደግሞ 600 ምናምን ብር ነው። ግን እሳቸው ሴቭ አድርገው ለእናታቸው በግ ገዝተው ያዘጋጃሉ። እሱ ግን ምን 2 በግ ምን ያደርግላታል? በቃ መጠጥን ይይዛለሁ እንደውም ዝም ብለን እንሂድ ብሎ ነበር መጀመሪያ። እናት ቤት በፋሲካ ባዶ እጅ ይኬዳል ብሎ አፍጥጠው ነው ካራክተራቸውን ለማሳየት እቺ በዓል ጠቅማለች ብለሽ። የወይዘሮ ባፈና ደግሞ የእናትየውን ባህሪ በዚሁ በፋሲካ ውስጥ እንዲታይ ያደርጋል። ውቃቢያቸው ጥቁር በግ አይወድም ኖሮ ለካ እሱ ደግሞ በቃ በግ መሆኑን ነው እንጂ ያው ዘመናዊ ነው አይደለም። ቢጫ ጥቁር ቀይ የሚባል ነገር አያውቅም። የትኛው ውቃቢያቸውን ይወዷል አይወደውም የሚል ነገር ውስጥ የለምና አንድ ጊዜ ተከራክሮ በቃ በግ ገዝቶ ይዞላቸው ሲደረ የሊቀ መላእክቱ ያለ ጥቁር በግ ይዘህብኝ መጣ በልበል ይዘህልኝ ይላሉ። በርካሽ ተሸጠ በጉ። ከተገዛበት 60 ብር ይሁን ያኔ በግ 60 ብር ይሁን ምናልባት 20 ብር ተሸጦ ይሆናል። እሱ ተሸጦ ተጨምሮ ሌላ በግ ተገዛ እና የባህሪያቸውንም እዛው ጋር ታያለሽ ምን ላይ ትኩረት እንደሚያደርጉ። እሱ እዛ የፋሲካ በግም ይዞ ሲሄድ ጸበል እየረጩ ደጃቸው ላይ ለተጣለው ዶሮ እዚህ እንዲህ ያደረጋችሁ ጸበል እየረጩ እንደዚህ ያደረጋችሁ ድግም ትጣላችሁብኝ ለማለት ነው። ካራክተራቸውን ለማሳየትም የፋሲካ መኖር ግድ ብሏል፣ ጠቅሟል፣ ተጨማሪ ጥቅም ነበረው ማለት ነው። ከዛ በኋላ ደግሞ ከኃይለ ማርያም ጋር ወደ ገነት ሆቴል ይሄዳሉ። ገነት ሆቴል ያኔ የመጨፈሪያ እንደ ናይት ክለብ ነው። የፋሲካን ሌሊት በሙሉ ሲጨፈርበት የሚታደር ነው። እንግዲህ የከተማውም እምብርትን ዘመናዊ ያው የጉግማንጉጉ የተማረው በሙሉ እዛ ሄደው ሌሊቱን ሲጨፍር የሚያድር ነው። እኔ ይችን በዓሉ ግርማ ሲተርካት አንድ ነገር ትዝ አለኝ። ማለት በአቡነ ሲኖዳ የግብፁ ምን ይላሉ? ትንሳኤ ባይኖርስ ብለው የሚጠይቁት ጥያቄ አለ። አሪፍ ጥያቄ ነው አይደል? ባይኖር የሰው ልጅ ብላ ጠጣ ተደሰት ነገ ትሞታለህ ይሆናል። ስለዚህ ትንሳኤ መኖሩ የግድ ነው። ከሞት ባሻገር እንዲያስብና በስነ ምግባርም የሰው ልጅ ክብሩን ጠብቆ እንዲኖር የተሰጠውን መክሊት እንዲጠቀምበት ለማድረግ የትንሳኤ መኖር አስፈላጊ ነው ይላሉ። እዚህ ጋር ደግሞ የትንሳኤ መኖር ብላ ጠጣ ተደሰት ነገ ትሞታለህ የሚሉ የተሰባሰቡበት ማህበር ይሆናል። አዎ እነዛማ ተስፋ የሚያደርጉት ቤተ ክርስቲያን ናቸው። እሺ ትንሳኤ ኖሮም ትንሳኤ ለሌላ ለዚህችው ለስጋ ጉዳይ የሚያውላት እንደ አበራ ወርቁ አይነት ሰዎች እዛ ሄዳሉና የአበራ ወርቁ መጀመሪያ ወደ ገነት ሆቴል ከመሄዱ በፊት አንዲት ጨረቃ ያያል በመስኮት። ይኸውልሽ አየሽ፣ የኢንተርፕሬት ማለት አንዷን ጉዳይ ካለ ጉዳይ ዝም ብሎ አይተርክም። ቅድም ያልነው ነው አንባቢን ማባዘን ነው አለዛ።
ጨረቃን አየ ደግሞ በዚህ ጋር እንደዚህ ብለሽ ከታሪኩ ጋር ማያያዝ ከሆነ አይሆንም እና ድምቀቷና ቅዝቃዜዋ አስገረመው ይላል ኃይለ ማርያም። ምን አለ? የሰዓሊነት ነፍስህን እየጠራችሁ ይሆናል አለ ያቺ ጨረቃ። ሉሊትን ሲያገኛት ከትንሽ ከ10 ወይም ከ8 ገጽ ትረካ በኋላ ሉሊትን ሳያት ቀዝቃዛና ደማቅ ነበረች። ያቺ ጨረቃ እሷ ነበረች ማለት ነው አይደል? ስለዚህ ሉሊትን ቀድመን በጨረቃ በኩል እናገኛታለን። ሉሊት ጨረቃዋ ብቻ አይደለችም እኮ ተምሳሌትነቱ። እዛ መቀዝቀዟና ከመድመቋ ባሻገር የሰዓሊነት መንፈሱን የጠራችው፣ እዚህ ጋር ደግሞ ሉሊት የሰዓሊነት መንፈሱን በደንብ እንዲጠቀምበት ነገሮች የምታደላድልለት ትሆናለች። ነጻ ለማውጣት የምትነሳ ትሆናለች። ስለዚህ እዛች የፋሲካ ዕለት የሚወጣባት ከቤቱ የሚወጣባት ልክ ከመቃብር እንደወጣ አድርገሽ እንድታስቢው ያደርጋል። ትንሣኤው የኢየሱስ ክርስቶስ ብቻ ሳይሆን ያበራ ወርቁም ትንሣኤ ነው። ምክንያቱም እድሜ ልኩን ውስጡ ቀብሮ ያስቀምጠው የሰዓሊነት ምኞት አለ። ያንን ባለማድረጉ ኑሮ በራሱ ልክ እንደ ዓመተ ፍዳ በፍዳ ውስጥ እንዲያልፍ ያደረገው በሚያገኘው የማይረካ መስሪያ ቤት 10 የሚቀያየር እንደዚህ የሚሆን ነው። እንደውም የሰዓሊነት መንፈስን ጠርታ ይሆናል ሲለው ጨረቃ ምንድን ነው የሚለው? ድሮ ቀር ጊዜው አልፏል ይላል። አበራ ወርቁ ነው እንደዚህ የሚለው። ራሴን በምፈልገው መንገድ ለመግለጽ ሳልችል የህይወት ጎዳና አቋራጩ እንደሚሄድ አንዳንዴ ትዝ ሲለኝ መፈጠሬን እጠላለሁ። የታፈነች ነፍሴ በውስጤ ስትቃትት ይሰማኛል ይላል። የታፈነች ነፍስ ትንሣኤ። ከዛ በኋላ ነው በሰዓሊነቱ የመጠቀም እድል አይዞ ምናምን ብሮሹንም ምኑንም እየገዛች እንደውም አንተ ከስራ ውጣ የኔ የማገኘው ደሞዝ ይበቃናል እያለች ነጻ ልታወጣ የምትሞክር ወደ ፈጣሪነት የሚያገኛት ወደ ፈጣሪነት የማሸጋገር ትንሣኤ ማለት ነው። ትንሣኤ ሙታን ነው። በዛ በፊት ግን ዓመተ ፍዳ ውስጥ ወይም ደግሞ የመቃብር ሙስና ውስጥ ነበር የሚኖረው። ስለዚህ በዓሉ ግርማ ምን አደረገ ማለት ነው? ትንሣኤን ወደ ተነባቢው ልቦለድ ውስጥ አመጣው። ግልባጭ ወይም ትርጓሜው በራሱ ከአድማስ ባሻገር ትርክት ዋና ፈርጥ ሆኖ ተቀምጧል። ይህንን በሌሎች ልቦለዶች ውስጥ አላየሁም። ትንሣኤን በዚህ መንገድ ለራስሽ መጠቀሚያ ስታደርጊው አጠቃላይ የሆነውን የትንሣኤን የምኑን አብሮ ያስኬደዋል። ለሚተረጉም ትርጓሜው አለለት፣ ለማይተረጉም ደግሞ ጥሬ ትርክቱ አለለት። የፋሲካን እንዴት እዛ ሲደንሱ ሲነሱ ሲቀመጡ እዛው ውስጥ ደግሞ አንድ በምድር ከአድማስ ባሻገር ነው እኮ እናንተ የምትኖሩት የሚል ለፋፊ ይመጣባቸዋል። ያ የመቃብር ሙስና ውስጥ የሚኖር ዘውገ ይሁን ምናምን የሚባል ካራክተር ይመጣል። ይሄ ስለ አፍንጫ ያለው ስል ፊት ያለው እንደ ጎራዴ የሚያሽሟጠጥ ገድሉ በዛበት እሱም ይመጣል። የሚጎትት ነው። እንግዲህ የሰው ልጅ በሙሉ የተፈጠረው ለመሰላልነት ነው፣ ለመረማመጃነት ነው። ማደግ ከፈለክ ከስር የምትረግጠው ሰው መኖር አለበት። በሰው ላይ ሆነ ላይ የምትደርሰው የሚል ጥቁር አስተምህሮ ያለው ካራክተር እዛው ጋር መጥቶ ሲታገላቸው ይታያል ኃይለ ማርያምንና እንትኑን እና ስለዚህ ልክ እንደ ፋሲካው ለትንሣኤ ለዋናው ካራክተር ትንሣኤ ያመቻቸው ማሳያ አድርጎ ያቀረበው እሱ ነው ማለት እንችላለን። በዓሉ ግርማ እንግዲህ ሌሎች ጸሐፊዎች ደግሞ በልብ ወለድም ይሁን በወጥ ጽሑፋቸው ያነሳሷቸው አሉ። አሁን ለምሳሌ የመስፍን ሀብተ ማርያም አለ አውደ ዓመት። እንደውም የመጽሐፉም ዋና ርዕስ አውደ ዓመት የሚለው ነው። እሱን ስትመለከች ደግሞ የበዓሉ ግርማ ጋር ፓርሊ የሚቀመጥ ነው። ማለት አውደ ዓመትን ማሞካሸት ሳይሆን እንድንነቃበት የማስቻል ግን ንቁበት አይልም ማለት ልክ እንደ ሲሲፈስ የሚባል የግሪክ አማልክት አለ። በቅጣት ሁልጊዜ ድንጋይ ነው እንዲገፋ የተፈረደበት። ድንጋዩ ይንከባለላል ወደ ተገፋበት፣ እንደገና ይገፋል፣ እንደገና ይመለሳል፣ እንደገና ይገፋል፣ እንደገና ይመለሳል እና ለራሱም ሪዝን አስቀምጧል ለድንጋዩ መግፋት። ልክ እንደሱ ነው በዓላችን እኮ አይደል? ፋሲካ ሄደ፣ ፋሲካ ይመጣል። ዜን ማቆሚያው የት ነው? ካልሞትን በስተቀር አንገላገለውም። ይህም በዓል አይደል? ግን ሁልጊዜም ሲመጣ እንደ ሞት አዲስ ነው። እንደ ሞት ሁልጊዜም አዲስ ነው። የሚገድለው ዓመተ ምህረት ይኖር ይሆናል ያ በዓል ግን ዝም ብለሽ እንደው ጠቅለል አድርገሽ ስታስቢው የ2009 ዓመተ ምህረት ፋሲካ ከ2008 ዓመተ ምህረት ፋሲካ በምን ይለያል? 2008 ታግ ስለተሰጠው ቁጥር ስለተሰጠው ነው እንጂ ያ ፋሲካ ነው ዛሬ የመጣው። አንዳንዴ እንደውም ልክ እንደ ኒቼ እንደሚያስበው ያው ያረድነው በግ ይሆን ራሱ የሚመጣው ልክ እንደ ድንጋዩ ማለት ነው እኮ። እዚህ ታርጇለሽ ግን ጥረትሽን ምንሽን ይፈልጋል ሰማይ ለማውጣት
ደግሞ ተመልሶ የሚመጣም ነው የሚመስለው። የሰለቅሹስ እንዲሆን ተመልሶ የሚመጣው ዳቦ የሚሆነው አንዳንዴ ግራ ያጋባል። የዓለምን ሁኔታ ስታዩ የበላሹ የለም እንደገና የመብላት ፍላጎት፣ የተደሰትሹ የለም እንደገና የመደሰት ፍላጎት። ስለዚህ እነዚህ ላይ እንድትነቂ የሚያደርግ ነው። በእያንዳንዱ የሰው ባህሪ የደጋሽ ባህሪ ሹፈት በማንሳት መስፍን ሀብተ ማርያም እነዚህ ላይ እንድንነቃባቸው የፈለገ ድብቅ አጀንዳ የያዘ ይመስለኛል። አንዳንዶቹ ልክ እንደ በዓሉ ግርማ ካራክተር እንደ ወይዘሮ ባፈና ለእንትኑ የሚያቆበቁባሉ ለድግምቱ ለምኑ እንዲህ ሊያደርጉብኝ እንዲህ ሊጥሉብኝ እንዲህ የሚያደርጉብኝ። ለምሳሌ በጉ ቅርጫ የተሸከመ ሕፃን ልጅ አምጥቶ በሩ ላይ ቢወድቅ አቤት በዓል በቃ የተሰፋው ሱሪ ቢጠብ ቢሰፋ በዛ ሁሉ ኮምፕሌን የሚያደርጓሉ። እያንዳንዱን በዓልን በአግባቡ ለማሳለፍ ሳያለቅሱ፣ ሳይቆጡ፣ ሳይናደዱ፣ ሳይሰዳደቡ ሁሉንም ነገር ችለው አሳልፈው ያችን በዓል ለማሳለፍ የሚያደርጉትን ጥንቃቄ ብቻ የሚተርክበት አለ። ምናልባት ዛሬንም ነገንም ተነጎዳያንም እንደ ፋሲካ ብናስብ የጻድቅ ኑሮ እንኖር ነበር አይደል? እቺ በዓል ትለፍ ነው እኮ የምትባለው። ለመገረፍም የተበደለውን ልጁንም የተበደለውንም በአመት በዓል አይልከፉኝ በቃ ዝም በሉ። ከዛ በኋላ ኢቭን እኮ በደንብ የተቆራረጠ ባለትዳር እንኳን በበዓል አይለያይም። ሚስትም ጥላ አትሄድም። ስለዚህ ሁልጊዜ እንደ በዓል ብንቆጥረው የየዕለቱን ኑሮ የጻድቅ ኑሮ ሁሉንም በመታገስ ሁሉንም በማሳለፍ እንደውም እንዴት አይነት ኑሮ እንኖር ነበር። ዛሬም ፋሲካ ነው፣ ነገም ፋሲካ ነው፣ ተነጎዳያም ፋሲካ ነው ብለን ብናስብ ያችን ፋሲካችንን ላለመበጥበጥ፣ ላለማስለቀስ፣ ላለማልቀስ፣ ላለመሳደብ፣ ላለመሰደብ አይደል ይቅርታ በማድረግ ይቅርታ እንዲደረግልሽ በመፈለግ በዓሏን በሰላም ለማሳለፍ የምትሞክሪባት የየዕለቱ ቢሆን ጥሩ ነው ብለሽ እንድታስብ ያደርጋል። መስፍን ሀብተ ማርያም የታዘበው እሱን ነው። አውደ ዓመት ሲል ግን የገናንም የቡሄውንም የጥምቀትንም የምንም የሁሉንም የሚያካትት ነው። በአጠቃላይ ንግግር ነው። አንዲት ግን እዚች ጋር ሹክ ብሎ ያለፋትና እኔን ስትራይክ ያደረገኝ ለካ በዓላት ውጫዊ ገጽታ አላቸው። ለምሳሌ ፋሲካ ስቲ መልበስ አይደለም የሚታይሽ አይደል? እርዱ ምናምን የሚበላው ነገር ነው። ከጾም መፈታት ከምግብ ጋር ይያያዛል በዓሉ። ስለዚህ ውጫዊው ገጽታውን ስታዩ ከምግብ ከመብላት ከመጠጣት ጋር የተያያዘ ነው። ጥምቀት ስቲ ደግሞ ከመብላት ጋር አይደለም ከመጠጣት ጋር ከመልበስ ጋር ነው። ከማጌጥ ጋር ይሄ እንደውም ወጣት ትሆንብሻለች ጥምቀት የዛን ቀን። ምክንያቱም ሎሚ የሚጣልባት ናት። ጃልሜዳ ታቦቱንም ምኑንም አዲስ የሚተጫጭበት ነው ሰው ምናምን የሚለው ስለሆነ እንደውም ወጣት ሆና ትታይሻለች ያቺ በዓል። እንደ ፋሲካ አታረጅም። እንቁጣጣሽ ሲባል ደግሞ አበባ መሀል የቆመች ትንሽ ልጅ የብሩህ ተስፋ እሸት የሚል ዘፈን ከዛ ጋር ቀጥታ ይገናኝብሻል። ቡሄ ሲባል ደግሞ በዓል መሆኑንም ለመቀበል የሚከብድሽ ከህፃናት ውጭ ህፃናት ዱላ ይዘው ከውሻና ከክፉ ዘበኛ ጋር ሲባረሩ እንደሱ የሚታይ ውጫዊ ገጽታዎች አሏቸው። ለካ በንጽጽር ስታያች እሱን መስፍን ሀብተ ማርያም ሹክ ይለናል። በይበልጥ ለደራሲው ኢማጂን ማድረግ ለሚፈልገው ምናባዊ ገጽታውን ለመሳል ለሚፈልግ ሰው ቀጥታ በቃ ያችን ሲናገር እኔን ስትራይክ አረገኝ። ለካ አላቸው ብዬ እሱ ከጠቆመኝ ውጭ ደግሞ እንደ ቡሄ ምን ይመስላል? እሱ ደግሞ ጅራፍ የሚመስል ጅራት ያለው ነው። ዝናብ መልክም አለው አይደል? ዝናብ ብርድም አለው። አዎ ልጅ ሆነን ገናን አልተመለከትከውም? ገናም አለው። ዋናውን በዓል ገና ደግሞ ያቺ በከብቱም በምኑም ትንፋሽ የሚያገኝ ህጻን ልጅ አይደል? ምስል በየሄዱ የምታየው። አሁን ደግሞ የውጮቹም መጥቷል። ያ ብርማ ቃጭል ይሄ ደግሞ አፕል የሚመስለው ፍሬ የሚንጠለጠልበት ዛፍ እኛ ጋር ደግሞ የለም። ጥጥ ይደረጋል ዛፉ ላይ እኛ ጋር የለም። በረዶ የለም፣ ግን እሱ እናደርጋለን። ተዛነቀብን። ቢሆንም ግን የሚታይሽ ነገር አለ። ብራይት የሆነ የተወለደ ልጅ የህፃን ልጅ በዓል ሆኖ ይታይሻል። የተወለደ ልጅ ይታይሽ፣ መወለዱ የሚያስደስትሽ እንደዚህ አይደል? የህፃን ልጅ መልክ ይይዛል። እንደ ጥምቀት ወጣት አይደለም፣ እንደ ፋሲካ ደግሞ ሽማግሌም አይደለም። መሀል ላይ እና ቁጭ ብዬ እሷን አንድ ቀን ሳሰላስል ቆየሁ። መንገድ ከፈተልኝ፣ ሸኘኝ። መስፍን ሀብተ ማርያም ከዚህ ዓለም በሞት ተለይቶም አጫዋች ሆኗል። በመጽሐፎቹ እውነት ነው። እንደ ሸኝም ሆኗል። የሀሳብ ሸኝ መሆን ትልቅ ነገር ነው። እንደ ጨርሱት 200-300 ገጽ አቅርቦ መጽሐፍ ጨርሱት ሳይባል ሸኝቶሽ በአንድ ገጽ በሁለት አረፍተ ነገር ወይ እንደዚህ አረፍተ ነገር ሸኝቶሽ የሚመለስ ደራሲ አለ። አንቺ ትሄጃለሽ ሄደሽ ያው ስትመለሺ ከዛው ደግሞ ትቀጥያለሽ ንባቡን።
ሀሳብ መስጠት ማለት እሱ ነው። እንደሱ እስከመሆን ድረስ ነው። ስለዚህ በይበልጥ ለደራሲዎቻችን ሀሳብ ያወርድ ማለት ይገባል። በይበልጥ ከበዓል ጋር የተያያዘ ሀሳብ ቢወርድ ጥሩ ነው። ኢትዮጵያዊ ሆነው የበዓል አከባበር በሙስሊሙም በኩል ያሉ እነ ሁሴን ከድርን አንዳንዴ ተደብቄ እዛ ፌስቡክ ላይ አነባለሁ። የሚያጫውቱኝ አለ እስላማዊ አስተምህሮት ያላቸው አኔክዶትስ የሚያቀርቧቸው አሉ። አሊ ምናምን እንደዚህ የሚባሉ እንደዚህ አቡበከር እንደዚህ ብለው የሚያስተምሯቸው ጥልቅ የሆነ ትምህርት በሰው ልጅ ሕይወት ውስጥ ትልቅ ፍሬያማ የሆነ ልክ ከፋሲካ ጋር በሚነጻጸር መንገድ የመውሊዱን ከሌሎቹም በዓላት የሙስሊም በዓላትም ጋር የተያያዘ ደራሲዎች ያ እሱ ይጽፋል። አሁን ሌሎችም የሚጽፉ ልጆች አሉ። እነሱ አስተምህሮቶቹን ለአጠቃላይ እውቀት ሁሉም ሰው ሊያነበውና የራሱ አድርጎ ሊይዘው የሚችለው የእውቀት መውረድ ኢንላይትመንት ነው የሚባለው ያምጣልን ማለት ነው። ምናልባት አንዲት እንደው እንዲያደርጉ እንዲያታደርጉ በዓለም ጠብቆ እንዲያደርጉ ሲል ትንሽ ይከብደኛል። ግን ቢሆን ብዬ የማስበው በዓል ላይ የሚታየው እቁብ የመጠጣት አይነት ባህሪ እየያዘ የመጣ ድግስ አለ። ደጋሹ ሊደግስ የሚችል ሰው በመጥራት አይደለም። እንዴት ማለት እኔ አሁን ደግሳለሁ መደገስ ስለቻልኩ ነው አይደል የደገስኩት። ግን መደገስ ያልቻለውን አይደለም ማበላው መደገስ የቻለውን ነው። የእቁብ ባህሪ የያዘ ማለት ነው። ዛሬ ለኔ ይወጣል፣ ነገ ለዛ ይወጣል፣ ከዛ ለዛ ይወጣል። መሀል ላይ መደገስ የማይችሉት ሰዎች ሲቀሩ ትመለከቻለሽ። እና የመጀመሪያው በይበልጥ በዓላት ከፋሲካ ጋር የተያያዘው በዓል አስተምህሮቱም ይሄ እንዳልሆነ የሚነገር አለ። የካህሳይ ገብረ እግዚአብሔር የጻፋት መጽሐፍ አለችው። እዛች መጽሐፍ ላይ ስለ ፋሲካ ሲያብራራ ምን ይላል? አክፋይ እንዴት እንደተጀመረ ይናገራል። የኢየሱስ ክርስቶስ አንዱ ደቀ መዝሙር ኢየሱስ ክርስቶስ ሲነሳ ካላየው የጸሎተ ሐሙስ ሲይዙት ሲነሳ ካላየው በስተቀር አደል ከሞት ሲነሳ ካለች አልቀምስም አለ። ስለዚህ ደቀ መዛሙርቶቹ በሙሉ ተከተሉት። በተዘጋ ቤት ውስጥ መጥቶ ሰላም ለዚህ ቤት ይሁን ሲላቸው ከዛ በኋላ ነው እንግዲህ እስከዛ አክፍለዋል ማለት ነው አይደል? ማክፈል ከዚህ ጋር የተያያዘ ነው። ስለዚህ አንድ አክፋይ ስንወስድ ለአበልጅ ነው የሆነው አሁን አይደል? ለአበልጅ ለምናምን ወይም ደግሞ መደገስ ለሚችለው ሳይሆን መደገስ የማይችለው ማብላት። ገዳማት ውስጥ ገብቶ የመነኮሳትን ነው አንዱ የሚፈቅደው። ሁለት ምንም ማድረግ ለማይችሉት እንዲህ ለሚሆኑት ነው ማብላት ተገቢነቱ ተብሎ የሚታሰቡ እንጂ እድር ፈጥሮ የመብላት እድር ፈጥሮ እንደ ቁብ ዛሬ ደግሻለሁ ነገ ደግሞ እሱ ምን ይደግስ ይሆን እየተባለ እየተጠበቀ አይደለም፣ የሚጠበቅም አይደለም። ደግሶ ካህሳይ አንዲት ከትግራይ ያመጣት መማሪያ አለች። መማሪያ የምትሆን ትርክት ደስ ያለችኝ። ትግራይ ውስጥ ላም ያላቸው ሰዎች አሉ አይደለም? ላም ያላቸው ሰዎች እስከ ትንሣኤ መጀመሪያ ቀን ድረስ ብቻ ነው የሚያልቡት ለራሳቸው። የቅዳሜ ሱር ቀን እሱ ያለቡትን ምናምን አዋጓቱን ምኑን ያወጡና በፋሲካ ውስጥ 5ቱን ቀን ከፋሲካ እስከ ዳግማዊ ትንሣኤ ያለውን 5 ቀን ግን የታለበችውን ላም የሚታለብ ላም ለሌላቸው ሰዎች ነው የሚሰጡት። የፋሲካ እለት ተቤዠ ምናምን የሚባለው እኮ ሌላ አይደለም፣ ይሄ ነው አይደል? ከተማ ውስጥ የሚታለብ ላም አለ። ነጋዴ ልንሆን እንችላለን አይደል? ከፋሲካ አንስቶ እስከ ዳግማዊ ትንሣኤ ያለውን የሚታለብ ላም ለሌላቸው ሰዎች መስጠት ትልቅ ሊለመድም የሚገባው ነው ብዬ አስባለሁ። ከተማ ውስጥ ምናልባት ላም ላይ ዶርል ይችላል፣ ወተት ላናልብ እንችላለን። ግን እኔ ደራሲ ነኝ። ከፋሲካ እስከ ዳግማዊ ትንሣኤ ድረስ የምጽፈውን አርቲክል አንድ ለችግራት ጎረቤቴ ከዛም ማገኘውን ብር ብሰጥ ላሟን አልቤ ሰጠው እንደማለት ነው እኮ አይደል? ሌሎቹም በገቢዎቻችን በይበልጥ ከፋሲካ እስከ ዳግማዊ ትንሣኤ ምክንያቱም ቀድመን አጠራቅመናል እኮ በዓሉን ለማክበር አይደል? ቅቤውም አይቡም ዶሮውም እንቁላሉም ተጠራቅሟል። የተጠራቀመችው ነው ለአንድ ሳምንት የምትበየው። በዛ ሰዓት የሚመጣው አስፈላጊሽ አይደለም። ያችን ያጣሰዋለ ለሱ አሳልፎ መስጠት። ስትራይክ አረገችኝ ሳነብ ካሳይ በቃ የሚተረጎም ቢሆን በከተማ ህይወት ውስጥም አጠቃላይ በአገር ደረጃም እነዚህን የምንተረጉምበት እድል ቢሆን ቢገጥመን ጥሩ ነው። መተሳሰቡ እሱ ነው። ላይ ያለው ታች ያለውን ቢያስብ እቺ ላይ እናታችን የሚሏት ተለዋዋጭም ትሆን ይሆናል። ግን ማሰብ ከዛ ባለፈ ደግሞ በየመንደራችን መለመን አፍረው ቁጭ ያሉ ሰዎች አሉ። በራቸውን ዘግተው
ለነሱ ሰተን ይከኛ ደስታ በጣም ጥቂቷን እንዲካፈሉ ብናደርግ ሰብአዊነትም ነው የሚበለጽገው እኮ አይደል? ሰውን እያሰበው መኖር ሲጀምር ሰብአዊነትም አብሮ ይበለጽጋል። የድርሰቱም አንድ አካል ስለሆነ ነው እቺን ጉዳይ ማስተላለፈው። የሰማነውን በልቦናችን ያሳድርልን ነው። አለማየሁ በጣም አመሰግናለሁ። እሺ እኔም